ሰላም ሰላም ቤተሰብ እንደምን አላችሁ? እንደምናችሁ? እኔ ደህና ነኝ። ዛሬም እንደተለመደው በአዲስ ቪዲዮ እንደገና ተመልሰን መጠናል። ትናንትና የነበሩን ሁላችሁም ታስታውሳላችሁ። ሄርሜላ መገኘቷን አውቀናል። ሁላችንም ደስ ብሎናል እንደ ፋሚሊ። ከዛ ውጭ ግን እንዴት ጠፋች? ማን ነው እንድጠፋ ያደረጋት? የጠፋችበት ምክንያት ምንድን ነው? ሆን ብላ ነው ወይስ በሰዎች ነው? እያንዳንዱን ነገር ግን ምንም መረጃ አላገኘንም በሰዓቱ እና ያው እንድትረጋጋ የሆነ ያክል ጊዜ እንዲሰጣትም እየተነጋገርን የነበረው። ዛሬ ያ ቀን ደርሶ የተጠፋችበት ምክንያት ምን እንደሆነ የምናውቅበት ሰዓት ደርሷል። እሱ ምንድን ነው የሚለውም ከቪዲዮ እናያለን። ቀጥታ ወደ ቪዲዮ እንሄዳለን። ተረጋግቻለሁ። እኛ የምንፈልገው ዋና የአንቺን ሰላም የአንቺን ጤና እና ደግሞ መረጋጋትሽን ነው የምንፈልገው። እና አውቃለሁ አንዳንድ ነገሮችን ያው ሁሉንም ነገር አይነገርም፣ ግን ደግሞ ይሄ ጉዳይ የአንቺ ጉዳይ የሁላችንም ጉዳይ ሆኖ እያስጨነቀን ይገኛል አሁን ላይ። ማርቲን ትናንትና ወደ ቤት ከሄዳችሁ በኋላ ደውዬ ልጠይቃት ፈልጌ ነበረ፣ ግን ደግሞ አትንገሪ ብለሻታል መሰለኝ። ምንም ነገር ልታወራኝ ግልጽ ልታደርግልኝ አልቻለችም እና ዛሬ ተመልሼ የመጣሁበት ምክንያት ይሄ ከኔ በላይ ኦዲየንስን በጣም ተጨንቋል። እግዚአብሔር ያ ምንድነው ትናንትናም እንደተነጋገር ነው መቅደም ያለበት የእሷ መረጋጋትና ወደ ነበረችበት ሁኔታ ለመመለስ የተወሰነ ጊዜ ያስፈልጋት ብናላል። ምክንያቱም የነበረችበት ሁኔታ ጥሩ እንዳልሆነ ስለነገረችን ማለት ነው። ግን በሰዓቱ አብሬሽ በጣም ከመጓጓቱና እንትኑ በጣም ስላሰበና ስላሳሰበው እንድትነግረው መጀመሪያ አስጨንቋት ነበር። በኋላ ግን ተስማምቶ ሌላ ቀን ተገናኝተው እንደሚያወሩ ነበር ያቆምነው። ምክንያቱም የእሷ ነገር ከሁሉም ነገር ይቀድማል። ግን እስካሁን እንደ ፋሚሊ እንደ ቤተሰብ ደግሞ በጣም አስጨንቆናል። የተለያዩ ሰዎች ላይ ጣታችንም ቀስረናል። እነንተና ሊሆኑ ይችላሉ፣ እነዚህ ሊሆኑ ይችላሉ፣ በዚህ ምክንያት ነው እያልን ብዙ ሰዎችን እንትን ብለናል። ስለዚህ ምናልባት እኛም አጥፍተን ከሆነ ደግሞ እነዛን ሰዎችን እንትን የምንልበት ልክ ከሆነም ደግሞ እነዛ ሰዎች የሚጠይቁበትን ነገር ማወቁና መረዳቱ በጣም አስፈላጊ ነበረ። እንደዛም ሆኖ ግን ኢቭን አብርሽ መተኛትም አልቻለም። በጣም አሳስቦታል። እስኪነጋና በአካል አግኝቷት እስኪጠይቃት በጣም ጓጉቷል። ምናልባት በጣም ስለደከመ ብዙ ነገሮች ውስጥ ስለገባ ብዙ ችግሮች ስላስተናገደ ያን ነገር ማወቁ ለሱ በጣም አስፈላጊ ነው። ለሱ ብቻ አይደለም ለእኛም። እኛም ደግሞ ተጨንቀናል፣ ብዙ አሳስቦናል በሰዓቱና ያንን ነገር ደግሞ ማወቅም ስለሚገባል ያ ቀን ደግሞ ይሄ ቀን እንደሚሆን እርግጠኛ ነን። ምክንያቱም ዛሬም የተገኘችው ለምን እንደሆነች አውቃ ምን ልትናገር እንደምትችል ወስና እንደሆነ እናውቃለን። ምክንያቱም ትናንትና አስጨንቋታል። ቀጣይ ቀን ሲያገኛት ይህን ነገር ከአብርሽ ባህሪ ተነስታ ይህ ነገር እንደሚመጣ ስለምታውቅ ሬዲ ሆና የመጣች ይመስላል እንደ ቤተሰብ። ስለዚህ ያ ጉዳዩ ምንድን ነው፣ የሄርሜላ መጥፋት ምክንያት የሆነው ነገር ምንድን ነው የሚለውን ነገር አሁንም እኛም እየጠበቅን ነው። አሁንም መስማት እንፈልጋለን። ቤተሰብ ሁላችሁም ይህ ሀሳብ ይህ ነገር ውስጣችሁ እንዳለ እርግጠኛ ነኝ። ሄርሜላም እንደማታስጠብቀን እርግጠኛ ነኝ። ፋሚሊስ ብዙ ቴክስት ነው የሚላከው ገባሽ? እኛ ላይፍ ላይ ደግሞ ፈጣሪ ነው የሚወሰነው ገባሽ? እኛ ስላላልን አይደለም። የእያንዳንዳችን ህይወት ነጋችንን ማናችንን አናውቅም። እኛ ህይወት በፈጣሪ እጅ ነው ያለው። ስለዚህ በዚህ ልክም ብቻሽን መጨነቅ እናንተ ማለት የለብሽም። አይ ቲንክ ይህን አይነት ጉዳይ ነው እንደሚያስጨንቅሽም አውቃለሁ። ብዙ ነገሮች ደግሞ እስኪ ነገር ነው ያው አብርሽ ስልክ እየደወልክልኝ ነበረ ምናምን በዚህ ጉዳይ አታውራኝ ብዬ ነበርና ያው በእርግጥ እንደሚያስጨንቅ አውቃለሁ። ምክንያቱም ያለ ምክንያት አንድ ሳምንት ወይም ደግሞ ከዛ በላይ መቆይበት በቂ ምክንያት አለ ብዬ አላስብም። ያለ ምክንያት በምክንያት እንደጠፋ በደንብ ታውቃለህ። ግን ደግሞ አብርሽ ይህንን ነገር እኔ መናገር አልችልም። ምክንያቱም አንደኛ ማጣት ይመስለኛል። ፋሚሊስ እንደምናየው ሄርሜላ ትንሽ ብቻ ነው በጣም ተጨንቃለች። ይሄ ነገር ምናልባት በመካከላቸው ሊያመጣ የሚችል የሆነ መሻከር አለ፣ ወይም ከሌላ ሰው ጋር ያጋጨዋል፣ ሌላ ፋሚሊን ይረብሻል የሚል በጣም ትልቅ ስጋት እንዳለባት ፊቷ ላይ እናያለን። ምክንያቱም እንደነገረችው በስልክም ይህን ጥያቄ እንዲረሳው ከዛ በሚቀጥለውን ህይወታቸውን እንዲቀጥሉና ይህን ነገር ረስተው ወደፊት እንዲራመዱ እያለች ነው። ግን ምናልባት ይሄ ነገር ግን አብርሽ ካለው ጉጉትና ነገሮችን ከማወቅ ከዛም ከመጋፈጥ ካለውን
ልምድ በመነሳትና ካለው ባህሪ በመነሳት ሁላችንም ይህን ነገር እሺ የሚላት አይመስለንም። አንዳንዴ መስማት የሌለብን ነገሮች አሉ ብዬ አስባለሁ። ማወቅ ብናቃቸው የሚረብሹን ብናቅ ሌሎችን ሊጎዳ የሚችል ግን ብንተዋቸው ቀጣይ ህይወታችንን ደግሞ ሊያስተካክሉና ትክክለኛውን መንገድ እንድንቀጥል የሚያደርጉ ነገሮች አሉ። ግን የሰው ልጅ ነን። የሰው ልጅ ደግሞ በጣም ጉጉ ነው። ይቅርብህ፣ አታድርግ፣ አትስማ የሚለውን ነገር ለመስማት ለማድረግና እዛ ሁኔታ ውስጥ ለመገኘት በጣም ነው የምንጋፋው። የሰው ልጅ ባህሪ ነው፣ ምንም ማድረግ አይቻልም። ግን እዚህ ጋር ሄርሜላ ይህን ነገር ላለመናገር ስታስብ ምክንያት አላት ብዬ አስባለሁ። ምክንያቱም የሚያመጣው ነገር ምናልባት ከጥቅሙ ጉዳቱ ያመዘነ ሊሆን ይችላል ብላ አስባ ሊሆን ይችላል እንጂ ያለ ምክንያት እንደተናገረችው 1 ሳምንት 2 ሳምንት ሁሉን ነገር ረስቶ ምንም ነገር እንዳልተፈጠረ የሆነ ሰው ሲጠፋ የሆነ ምክንያት በቂ ምክንያት አለው ብለን እናስባለን። ምክንያቱም እዚህ ጋር ፋሚሊ አላት፣ የምትወደው የወደፊት ባሏ ሊሆን የሚችል ሰው የእሷን መኖር ከእሷ አጠገብ እንድትገኝ የሚፈልግ ሰው አለና ያንን ነገር እንደ ቀላል ነገር አይታ ዝም ብላ ነገሮች ጠፍታ ልቀር አችልም። ምክንያቱም እንዳልኳችሁ ያ ሰው ምክንያት ይፈልጋል፣ ከሱ የጠፋችበትን እንድትነግረው ይፈልጋል እና እሷም ሄርሜላም እየፈራች ያለችው ምናልባት ይሄ ነገር ሊጎዳ ይችላል፣ ግንኙነታቸውን ሊያሻክር ይችላል፣ ፋሚሊን ከፋሚሊ ሊያጋጭ ይችላል እና ጓደኛ እናታቸውን ደግሞ በእነሱ ያሉ ሰዎችን ግንኙነት ሊያበላሽ ይችላል ከሚል ስጋት ይሆናል ብዬ አስባለሁ። ግን ቢሆንም መናገሩ ግን የተሻለ ነው። ምክንያቱም ለወደፊት በጥርጣሬና የሆነ ነገርን ይዞ ከመቀጠል እውነቱን ፍጥርጥ አድርጎ ከዛ በኋላ የሚመጣውን ነገር ደግሞ በጸጋ መቀበል የተሻለ ነው ብዬ አስባለሁ። ፋሚሊስ አይደል? ይህን ነገር በደንብ እንዳስጨነቀኝ እሱ ማጣት እንደማልፈልግ ይህን ነገር እንዴት ነው በቃ እሺ፣ ከዚህ በኋላ አትጠይቀኝ፣ እኔ ከዚህ በኋላ ጠንክሬ እንደ በፊቱ እየሳቁኝ ይመጣለሁ። ይህን ነገር ግን አትጠይቀኝ፣ ለምን ጠፋሽ ምናምን አትበለኝ። አሁን ያለሁበትን ሁኔታ አትጠይቀኝ በእናትህ። አይዞሽ ሄርሜላ እውነት መናገር አለባት። እውነት በጣም እኔ አሁን ምንድን ነው እየተሰማኝ ያለው ሁላችሁም የተሰማችሁ ነው እና ይሄ የወጠፋችበት ምክንያት ምናልባት አብርሽን ያሳጣኛል ብላ በጣም አምናለች። ያንን ነገር ደግሞ መቀበል አልፈለገችም። ብትናገር ያን ነገር አክሰብት ማድረግ ባይሆንስ የሚለው ነገር በጣም አሳስቧታል። ምክንያቱም እውነት ነው የሆነ ነገር ተፈጥሯል። ከተፈጠረ ተፈጠረ ነው። ልክም ይሁን ልክም አልሆንም ምንም ከዛ በኋላ ጀጅ የሚደረግ ነገር ነው። ግን አሁን ላይ ይሄ ነገር እሱን ያሳጠኛል ብላ ይሄን ነገር ከመደበቅ ይሄ ነገር ደግሞ ለመደበቅ ስትሞክር እነሱ ለማወቅ በጣም እየጓጉ ነው ያሉት እና የሚፋቷት የሚለቋት አይመስለኝም። መጠንከር አለባት፣ መበርታት አለባት። ምክንያቱም እስካሁን ይህን ያክል ጊዜ ቆይታለች። ስለዚህ ይህን ያክል ጊዜ መቆየት ብቻዋን ታግላ መቆየት ከቻለች ከዚህ በኋላ በዙሪያ ደግሞ ይህን ነገር የተረዱ ሰዎች ከጎኗ ይደግፏታል። ስለዚህ ተበረታታ ያለውን ነገር ማሳወቁ ምንም አማራጭ የሌለው ነገር ነው ብዬ ነው የማስበው። ፋሚሊስ ነገሮችን የደበኩበት የራሴ ምክንያት አለ እና እንድትርቀኝም እንድትሸሸኝም አልፈልግም። አብርሃም ይህ ነገር በቃ አብርሃኝ ነገሮችን አብረን እንድናሳልፍ ነው። በዚህ ልክ የኔ መጥፋትና በዚህ ልክ ደግሞ እኔ የሚጨንቀኝ ነገር አንተን ያስጨንቀሃል ወይም ደግሞ ያስጨንቀኛል ብለህ የምታስብ ከሆነ አብርሽ አርግሻለሁ። ፋሚሊስ እውነት እኔ ደንግጫለሁ። ሁላችሁም ይህ ስሜት እንደሚሰማችሁ እርግጠኛ ነኝ። ምክንያቱም የአብርሽና የሄርሜላ ሁኔታ በጣም ምን ያክል ውስብስብ አይነት እንደሆነ ከጓደኛ ከቤተሰብ እርስ በርስ በጣም ብዙ ችግር ያለበት ብዙ ያልተፈቱ በጣም ብዙ ቋጠሮች ያሉበት ሁኔታ ነውና ይህን ነገር መስማት ትንሽ ነው ይከብዳል። ያው አይኖ እነዚህ ሰዎች እንደሚጋቡ እርግጠኛ ሆነው እጮኛ የሆኑ ሰዎች ናቸው። ግን ብዙ ነገሮች ባልተረጋጉበትና ብዙ ነገሮች ገና መፍትሄ ባልተገኘበት ሁኔታ ይሄ ነገር መፈጠሩ ትንሽ ይከብዳል። እናት ልትሆን እንደሆነች ስታስብ ደግሞ ምን ያክል ከባድ እንደሆነ ይሄ ነገር ጠፍታ ይሄን ያክል የሚያቆይ ነገር ነው አይደለም የሚለው ነገር ሌላው ነው። ግን የጠፋችበት ምክንያት ምን ያክል ነገሩ እንዳስጨነቃትና እነዚህ በዙሪያ ያሉ በጣም ያልተፈቱ ችግሮች አሳስቧትና ይሄ ነገር አለመፈታቱ በጣም ጭንቀት ውስጥ ተከቷት እንደጠፋች ሁላችንም እርግጠኛ ነው። ኃላፊነት መውሰዱ እሱን ኃላፊነት ላይ ይመጣሉ በጣም ይከብዳል። ግን ቢሆንም ኦልሬዲ ተፈጥሯል። ምንም ይሄን ነገር ልንክደው አንችልም። የተፈጠረን ነገር ደግሞ
ለምን ተፈጠረ ለምን ሆነ ከሚል ይልቅ ከዚህ በኋላ ምን እናድርግ፣ ምን የተሻለ መንገድ አለ የሚለውን ነገር ቁጭ ብሎ መወያየት በጣም 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 አስፈላጊ ነው። ይሄ ነው ለወደፊትም የሚያራምደው ለሚመጣውም ልጅ ለእነሱም ግንኙነት አብሮ ለአብሮነታቸው የሚሆነው ከዚህ በኋላ ምን ይሁን የሚለውን ተረጋግቶ በበሰለ መልኩ መነጋገሩ በጣም 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 አስፈላጊ ነው። አብርሽን መረጋጋት አለበት። ያው እንደሚፈልገው መስማት የሚፈልገውን ነገር ያው ሰምቷል፣ ጓጉቷል፣ ማወቅ ፈልጓል። ምንም ነገር ለመቀበል ዝግጁ እንደሆነ ተናግሯል። ስለዚህ ይህንንም ለመቀበል እንግዲህ ምንም አማራጭ የለውም ከመቀበል ውጭ። ይህን ነው ልንል የምንችለው ፋሚሊስ። አብርሽ ለዛ ነው የዛን ሁሉ ሰዓት የጠፋሁት። ለዛ ነው ብቻዬን ነገሮችን ለማጋፈጥ የሞከርኩት። ከቤተሰቦች ጋር ያለውን መልስ ምን እንደሆነ አላውቅም፣ ያንተን መልስ ምን እንደሆነ አላውቅም። ይሄ ነገር ትፈልገዋል አትፈልገውም ወይ የሚለውን ነገርም አላውቅም። አብርሽ የምሬን ነው አቤል የምሬን ነው። ያ በዚህ ነገር ላይ ምንም የሚቆሰል ነገር አለ አይመስለኝም። ምክንያቱም ለምን እንደፈራች ለመናገር እንደፈራችና ይህን ያክል የጠፋችበት ምክንያት የአብርሽንም ውሳኔ በፋሚሊም በኩል ያለ ኤቭሪቲንግ ያሳስባል። ምክንያቱም እነዚህ ሰዎች እጮኞች ናቸው፣ ገና አልተጋቡም፣ ትዳር አልመሰረቱም፣ አብሮ መኖር አልጀመሩም። አብሮ መኖሩ አለ። ከዛ በኋላ ደግሞ ለመውለድ መወሰን የሚባል ነገር አለ። ቤተሰብ ባልም ሚስትም በይን ነገር መወሰን አለባቸው። ከዛ በኋላ ለዛ ነገር የሚሆን ነገር ማመቻቸት አለባቸው። ጀስት ማርገዝ መውለድ የሚለው ብዙ ዝግጅት ከጀርባው የሚፈልግ ነገር ነው እና የአብርሃም መደንገጥ ያው የሚጠበቅ ነው። ምክንያቱም በዚህ ሰዓት ይሆናል ብሎ ላያስብ ይችላል። ግን መርሳት የሌለብን ነገር ይሄ ነገር ሆኗል። ወደኋላ የሚመለስ ምንም ነገር የለም። አብርሽም ተረጋግቶ መፍትሄ የሚሆነውን ነገር መፈለግና መፈለግ ብቻ ነው ያለው። ከዚህ ውጭ ምንም አማራጭ የለም። ፋሚሊ ሄርሜላም ከዚህ በኋላ ብቻዋን የምትጨነቅበት ብቻዋን ነገሮችን የምታውጠነጠንበትና ጭንቀት ውስጥ የምትገባበት ጊዜው ያበቃል። ከዚህ በኋላ እነ አቤላም እነ ማርቲም አብርሽም ሰምቷል። ከዚህ በኋላ ሁሉም ሰው ይሰማል። ከዚህ በኋላ የቀረው አንድና አንድ ነገር እንዴት እናስቀጥለው የሚለው እንዴት እናድርግ፣ ለዚህ የሚሆነው መፍትሄ ምንድን ነው የሚለው ነገር ላይ ብቻ መወሰንና መነጋገር ብቻ ነው የሚቀራችሁ ፋሚሊስ። ሊሆኑ ይችላሉ ከወንድሞቻችን ከጓደኞቻችን ምናምን አንቺ ስለጠፋሽ ብዙ ነገር ፈጥረናል፣ ተጣልተናል፣ ፖሊስ ጣባ እነሱን እስከ ማስከሰስ ደርሰናል። ግን ደግሞ ያንን ያደረግነው እነሱን ስለምንጠረጥራቸው እንጂ እነሱ ላይ ሌላ ነገር ኖሮን አይደለም። ያ ልክ ነው። ምክንያቱም በሄርሜላ መጥፋት ምክንያት በጣም ብዙ ሰው ችግር ውስጥ ገብቷል። ከነ ኤፍሬም ጋር ከወንድሙ ጋር ተጋጅቷል አብርሽ፣ ከነ ሩታ ጋር ከነ ዳኒ ጋር ኢቭን ዳኒና ኤፍሬም ሁሉ ታስሯል። ስለዚህ ይሄ ነገር ቀላል አይደለም ፋሚሊስ። ምክንያቱም እነዚህ ሰዎች ወንጀለኛ ናችሁ፣ ለሄርሜላ መጥፋት ጥፋተኛ ናቸው ብለው ተጠርጥረው የታሰሩ ሰዎች ናቸው። ስለዚህ እነዚህ ሰዎች ይህን ነገር ሲሰሙ ምንድን ነው የሚፈጠረው ነገር? ቤተሰብ አስባችሁታል? ወንድማችሁን አሳስራችኋል። እርግጥ ከነ ሩታም ጋር ደግሞ አስባችሁታል። ልጅ አለ፣ እሷም ተጠርጥራለች። እነ ዳኒም አሉ፣ ሌሎችም ከወንድሙም ጋር ከነ ዴቭም ጋር ሌላም ብዙ ነገር ተፈጥሯል። ይሄ ነገር ቀላል አይደለም። ከዚህ በኋላ ከሰሙ በኋላ የሚፈጠረው ነገር ሌላ ችግር ነው። ስለዚህ አንድ ምንድነው የሚቀረው? ይቅርታ መጠየቅ ነው ያለባቸው እነዚህን ሰዎች። ይሄ ነገር ያደረግነው ደንግጠን ነው፣ የእሷ መጥፋት አሳስቦን ነው። ከእናንተ ጋር ደግሞ በነበረው ሁኔታ ደግሞ እናንተን እዚህ ነገር ውስጥ ከተናቸዋልና ሶሪ ማለት ይገባል። ምክንያቱም እነዚህ ሰዎች አላጠፉም። ባላጠፉበት ሁኔታ ብዙ ዋጋ ከፍሏል። ብዙ ችግር ውስጥ ገብቷል። ብዙ መነቋቆር ውስጥ ገብቷል። ይሄ ነገር ደግሞ ቀላል አይደለም። ስለዚህ ነገ ይባልም ዛሬ ይባልም እነዚህ ሰዎች ይቅርታ መባል አለባቸው። ስለዚህ ይሄ ነው መፍትሄው። ከዛ ውጭ ግን ከሄርሜላ ጋር ያለው ግን ነገር ግን አብርሽም እንዳመነ ይህን ነገር አክሰፕት እንደሚያደርገው እርግጠኞች ነው፣ እሱም ተናግሯል። ስለዚህ ከዚህ በኋላ የሚቀረው በህይወታቸው እንዴት እንቀጥልና ይህን ነገር አስተካክለን ወደፊት እንራምድ የሚለው ብቻ ነው የሚቀረው። ሌላ ወደኋላ የሚመልሳቸው ነገር ምንም ነገር መኖር የለበትም ፋሚሊስ። የዛሬው ቪዲዮ ይህን ይመስላል። በቀጣይ ቪዲዮ ደግሞ እንደገና ተመልሰን እንመጣለን። አካውንቱን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ከፍ እንበል ፋሚሊስ። በቀጣይም እንደገና ተመልሰን እንገናኛለን። ይመቻችሁ።